በአሰራር ስርዓት ውስጥ ሙስናና ብልሹ አሰራርን እንዲሁም የወንጀል አካሄዶችን በተመለከተ ከህዝብ በቀረቡ ጥያቄዎች መሰረት መንግስት ራሱን በመፈተሽ የወሰዳቸውን የህግና የተጠያቂነት እርምጃዎች አስመልክቶ የኢፌዴሪ መንግስት ኮሚኒኬሽን አገልግሎት መግለጫ ሰጥቷል። መግለጫውን የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለሰ መንግስት ያልተገባ ሀብትና ያልተገባ ጥቅም ፍላጎት የመደመር መንግስት አደጋዎች ናቸው ብሎ በማመን ቀድሞውኑ ሙስናና ብልሹ አሰራሮችን ለመፈተሽና ለማከም ተቋማትን ሪፎርም በማድረግ ስራ መጀመሩን አንስተዋል። ኢትዮጵያ ባለፉት ዓመታት ፈጣን ልማትና እድገት እንድታረጋግጥ በርካታ ስራዎች መሰራታቸውን በዚህም ሰፋፊና አስደናቂ ሀገራዊ ውጤቶች መመዝገባቸውን የገለጹት ሚኒስትሯ በዚህ ሂደት ከተለያዩ ሀገራዊና ዓለም አቀፋዊ ተግዳሮቶች ባሻገር ህገወጥነትና የሙስና ተግባራት የልማቱ ዋነኛ ፈተና ሆነው መቆየታቸውንም አብራርተዋል። በመንግስት አገልግሎት ሰጪና አስተዳደር አካላት እንዲሁም ልዩ ልዩ የልማት ዘርፎች ውስጥ የተፈጸሙ ዋና ዋና የሙስናና አሻጥር ወንጀሎችን ለማረም በተወሰዱ ሰፊ ኦፕሬሽኖችና ህግ የማስከበር እርምጃዎች ተጨባጭ ውጤቶች ተመዝግበዋል ይላሉ። ከማክሮ ኢኮኖሚ ማሻሻያ ጋር በተያያዘ ማሻሻያውን ለማደናቀፍ በማሰብ በንግድ ስርዓቱ ላይ በታየው ህገወጥ ድርጊት መንግስት ተጠያቂነት እንዲሰፍን ማድረጉን አንስተዋል። የፍጆታ እቃዎች ላይ በተለይ ከፍተኛ የተጋነነ ዋጋ እንዲጨመር ማድረግ፣ የውጭ ምንዛሪ ለዚህ ተብሎ የተዘጋጀን በተገቢው ያለመዋልና የዋጋ ንረት እንዲፈጠር በሚያደርጉት ላይ ህዝብን በዕለት ተዕለት የኑሮ ላይ ጫና እንዲሰማው የሚያደርጉ የተጋነኑ ዋጋዎችን ማድረግ ብቻ ሳይሆን ከገበያ ላይ የምርት እጥረት እንዲከሰት በመጋዘኖች ውስጥ ክምችቶችን በማድረግ ከህዝቡ መደበቅና ለተጋነነ ዋጋ ህብረተሰቡ እንዲጋለጥ የማድረግ አዝማሚያና ትግበራዎችን ነው በሰፊ ኦፕሬሽን የያዘው። በዚህም ላይ ከ7000 በላይ የሆኑ የንግድ ተቋማት፣ ግለሰቦች፣ ሱቆች እና መጋዘኖች የህግ እርምጃ ተወስዶባቸዋል፣ እንዲዘጉ ተደርገዋል። የእርምት እርምጃም ተደርጎ ጥብቅ ቁጥጥር በመደረጉ ምክንያት አሁን ባለው ሁኔታ ማሻሻያዎች ኖሮ እርምጃዎቹ ውጤታማ ፍሬ እያሳዩ ይገኛሉ። በመግለጫው በፋይናንስ ተቋማት በህገወጥ የገንዘብ ዝውውር በሐዋላና በጥቁር ገበያ ተሳታፊ የሆኑ 169 ኢትዮጵያውያንና የውጭ ሀገር ዜጎች በህግ ተጠያቂ እንዲሆኑ መደረጉም ተነስቷል። ሐዋላና የጥቁር ገበያ ምንዛሪ ስርዓት እንዲሰርጽ በማድረግ ጥቃቅን የፍጆታ እቃዎች ላይ ዋጋ እንዲጨመር ማድረግ፣ እንደዚሁም ነጋዴዎች ከባንኮች ማግኘት የሚገባቸውን የውጭ ምንዛሬ በአንድ በኩል እንዳያገኙ ማድረግ፣ በአንድ በኩል ደግሞ የባንክ የገንዘብ ልውውጥ ስርዓት ላይ ጫና ሊፈጥር የሚችልና መንግስት ማግኘት የሚገባውን የውጭ ምንዛሬ በቀጥታ ወደ ባንክ እንዲመጣ ያለማድረግ፣ በተለይ የውጭ ምንዛሬን በስውር በማንቀሳቀስና ጥቁር ገበያን በማስፋፋት ወደ 169 ግለሰቦችና በንግዱ ላይ የተሰማሩ ተቋማት በህግ አግባብ ተጠያቂ እንዲሆኑ ተደርገዋል። ከዚህ በተጨማሪም በተደራጀ መንገድ ከባንክ ደንበኞች አካውንት ላይ በማጭበርበር ገንዘብ የወሰዱ 36 ግለሰቦች በቁጥጥር ስር ውለው የባንክ ሂሳባቸው እንዲታገድ ተደርጓል። ለህገወጥ ዝውውር ሽፋን ይሰጡ የነበሩ የክሪፕቶ ከረንሲ መተግበሪያዎች በአገር ውስጥ እንዳይሰሩ ሙሉ በሙሉ ታግደዋል። ምርት ልከው የውጭ ምንዛሬ ተመላሽ ያላደረጉ ላኪ የንግድ ድርጅቶችና ግለሰቦች ላይም የህግ ተጠያቂነት ሰፍነዋል። በቤቲንግና ፊንቴክ ቢዝነሶች የደንበኞችን መረጃ በመደበቅ መንግስትን ግብር ያጭበረበሩ፣ ገቢያቸውን የሰወሩና ህገወጥ የገንዘብ ዝውውር በፈጸሙ 38 የቤቲንግ ድርጅቶች ላይ እርምጃ ተወስዶ ባለቤቶቻቸው በቁጥጥር ስር ውለዋል። ሌላው በመግለጫው የተነሳው የማዕድን ዘርፍ ህገወጥ ዝውውር ሲሆን ወርቅ አንዱ ነው። ወርቅ በቀጥታ ወደ ብሔራዊ ባንክ መጥቶ ህጋዊ ልውውጥ ከማድረግ ይልቅ ወደ ኮንትሮባንድ ንግድ እንዲገባ በማድረግ ይህንን በማሳለጥ ከሀገር በማሸሽ ድለላ ውስጥ በመግባት ሀገር ማግኘት የሚገባትን ጥቅም እንድታጣ የሰሩ አካላት ናቸው። ይህንንም በተደራጀ የሀብት ምዝበራ ወንጀል ተጠያቂ በማድረግ አምራቾች፣ አዘዋዋሪዎች፣ ደላሎች ጨምሮ 138 ግለሰቦች በህግ ቁጥጥር ስር ውለዋል። ከነዳጅ አቅርቦትና ሎጂስቲክስ አንጻር ነዳጅ በመደበቅና አየር በአየር በመሸጥ ወንጀል የተሳተፉ 38 የመንግስት አመራሮች በህግ ተጠያቂ እንዲሆኑ ተደርጓል። በተጨማሪም በአገር አቀፍ ደረጃ በህገ ወጥ የነዳጅ ንግድ ላይ የተሰማሩ ግለሰቦች፣ ማደያዎችና አቅራቢ ኩባንያዎች ላይ የህግ እርምጃ መወሰዱን ሚኒስትሯ በመግለጫቸው አመላክተዋል። በአፈር ማዳበሪያ ግዢ አሻጥር በተቋሙ የጥቅም ትስስር በመፍጠር ጥራት የጎደለውና ጊዜው ያለፈበት የአፈር ማዳበሪያ ግዢ እንዲፈጸም በማድረግ ሆን ብለው ችግር በፈጠሩ አመራሮች ላይም የወንጀል ተጠያቂነት
እርምጃ መወሰዱን ጠቁመዋል። የኢትዮጵያ ኤሌክትሪክ ኃይል ሌላኛው በህገወጥ አሰራር ስሙ የተነሳ ተቋም ነው። ምንም እንኳን ተቋሙ ከቅርብ ጊዜ ወዲህ በመፈጸም አቅሙና በትርፋማነቱ የሚመሰገን ቢሆንም በተቋሙ ውስጥ ብልሹ አሰራር እንዲሰፍን ያደረጉ አመራሮች በህግ እንዲጠየቁ ተደርጓል። የተጋነነ ዋጋ ለፕሮጀክቶች የመፈለግ የመዝረፍ የሚመስሉ ያልተገባ ዋጋ እንዲወጣላቸው የሚደረጉ የፕሮጀክት ግብአቶችን ገበያ ላይ ለማግኘት መሞከር፣ የኃይል መሰረተ ልማት ወደ ኋላ እንዲጓተት ኃላፊዎች፣ የፕሮጀክት አስተባባሪዎችና ተባባሪ ኮንትራክተሮች በመመሳጠር ጠንካራ የኢኮኖሚ ጫና ሊያሳድር የሚችል የቅንጅትና ብልሹ አሰራር በጥናት ተደርሶበት ኮንትራክተሮች፣ መንግስት ኃላፊዎችና በዚህ ስራ ውስጥ የተሳተፉ ግለሰቦችና ነጋዴዎች ተጠያቂ ሆነዋል። መግለጫው የዳሰሰው ሌላኛው ጉዳይ ህገወጥ የሰዎች ዝውውር ሲሆን በስራና ክህሎት ሚኒስቴርና የሰዎች ዝውውር የውጭ ሀገር የስራ ስምሪት ሲስተምን በማዛባትና ጉቦ በመቀበል ወንጀል የተሳተፉ አካላት ተጠያቂ እንዲሆኑ ተደርጓል። የስራ ክፍል ሲስተምን በማዛባት ዜጎች በሚያደርጉት የስራ እና ስራን መሰረት ያደረገ ከሀገር ሀገር ዝውውር ላይ ህገወጥ ከሆኑ ኤጀንሲዎች ጋር ህጋዊ ሪፖርት በማስመሰል ውል እንዲፈጽሙ ማድረግ፣ ሀገር የስራ ውል ከሌላት ሀገሮች ጋር የስራ ስምሪት እንዲደረግ የሚያደርጉ ኤጀንሲዎች ጋር ውል በመፈጸም እንደዚሁም ያልተገባ ኮሚሽን ከዜጎች በመቀበል ዜጎች ላይ ኢኮኖሚ ጫና ሊያሳድር የሚችል ዜጎች ሀገር ውል ካልፈጸመችባቸው ሀገራትም ሄደው የኢኮኖሚና የስነ ልቦና ጫና እንዲሁም ኪሳራ እንዲደርስባቸው የማድረግ ህገወጥ አሰራሮችን መከተል ነው። በዚህም 8 ከፍተኛ የመንግስት አመራሮች እንዲሁም ኤጀንሲዎችና ይህን አሰራር ሲያሳልጡ የነበሩ ደላሎች በጥብቅ የህግ አሰራር ተጠያቂ እንዲሆኑ ተደርጓል። ከዛም አልፎ ይህ ዜጎችን ወደ ውጭ የስራ ስምሪት የመላክ ስርዓት ተጠያቂነት ባለውና በጥብቅ የህግ ማዕቀፍ እንዲከናወን ስርዓት ተበጅቶለታል። በገቢዎችና ጉምሩክ ዘርፍም የግብር ውሳኔዎችን በመቀነስ ሐሰተኛ ደረሰኞችን በማወራረድና በሲስተም መረጃ በማጥፋት የመንግስትን ገቢ ባሳጡ አካላት ላይ ኦፕሬሽን መካሄዱም በመግለጫው የተመላከተ ሌላኛው ጉዳይ ነው። ታክስን በአግባቡ ያለመሰብሰብ፣ ነጋዴውን እውነተኛ የገቢ መጠን እንዲደብቅ እድሉን ማመቻቸት፣ የገቢ እቃዎችን በዋጋ ማሳነስና መደራደር፣ በመንግስት ካዝና መግባት የነበረበት በቢሊዮኖች የሚቆጠር ገቢ እንዳይገባ መደራደርና መመሳጠር እስከ ባለሙያዎች ድረስ የሚወርድ የሙስና ፍላጎትና ስምሪቶች ነበሩ። ሀገርን የማልማት አቅም ባዳከሙ በእነዚህ አካላት ላይ መንግስት የማያዳግም የማጥራት እርምጃ አድርጓል። አሁንም እንደዚሁ እያደረገ ይገኛል። መንግስት ሌብነትን ለማጥፋት ዘመናዊ አሰራሮችን ለመዘርጋትና በዲሲፕሊን የታነጸ አመራር ለመገንባት ቁርጠኛ ነው ያሉት የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለሰ ማህበረሰቡ ሙስናን በማጋለጥ ህጋዊ መብቱን በመደለያ ባለመጠየቅና ከህገ ወጦች ጋር ባለመተባበር ከመንግስት ጎን በመቆም ሀገርን ከህገ ወጥነትና ሙስና የመከላከል ታሪካዊ ኃላፊነቱን እንዲወጣ ጥሪ አቅርበዋል።